ወደ ኋላ ምን ነው ምክንያት የለን ወይ ወደ ድርድር ይምጡ ወይስ ለመጨረሻ እንሄዳለን። ይሄ ኃይል በጣም ከረዘመ 3 ቀን ነው። እጅግ አስደንጋጩና አሳዛኙ የአማራ ፋኖ ብሔራዊ ንቅናቄ 5000 ታጣቂ በሱዳን የእርስ በርስ ጦርነት እንዲያቀርብ ትዕዛዝ ቀርቦለት እነዚህ 5000ዎችም በአርሚ ሰባሰ ደማዚን ባለው ጀነራል ሙሳ የሚባለው ጋር ለነሱ የሚቀርቡ ሆኖ ስምምነት ተደርጓል እና ተፈራ አንቆልናል ብለው ወስነው እንገራቸው ያቃሉ እንዳለቀላቸው ያቃሉ። ህወሓትና ፋኖ የሰሞኑ በጣም መነጋገሪያ ርዕሰ ጉዳዮች ናቸው። ይስማማሉ አይስማሙም? አንድ አይነት አቋም አላቸው የላቸውም? የተወሰኑ መሪዎች ወጥተው እኛ ከቲፒኤልኤፍ ጋር እንሰራለን የሚሉ የፋኖ አመራሮችን እናያለን። በተለያየ ጊዜ ደግሞ የለም እንዲህ አይነት ግንኙነት የለንም የሚል ንግግሮችን እንሰማለን። እውነቱ የትኛውም ይሁን የቱ ምናያቸው ምንጠረጥራቸው ከሁኔታዎች ትንታኔ የምንረዳቸው በርካታ ነገሮች ቢኖሩም ግን እንደው እውነቱ መሬት ላይ ቢኖርም ባይኖርም ተመሳስሎሽ የላቸውም ወይ? ፋኖና ህወሓት አንድ የሚያደርጓቸው ነገሮች የሉም ወይ የሚሉትን ጉዳዮች ግን ጥቂት መዳሰስ ሳያስፈልገን አይቀርም። በዚህ አሁን ባለው የኢትዮጵያ ፖለቲካ ገበያ ላይ በጣም ሴል የሚደረጉ ስሞች ናቸው እንደምታውቁት ቲፒኤልኤፍም ፋኖ። እንዲህ ያለ የፖለቲካ ገበያ ላይ ትልቅ ስም ትልቅ ኢኔሴንስ በጣም ተጽዕኖ ፈጣሪዎች በጣም እነሱ ያሉት ነገር ሁሉም የሆነላቸው አካላት ናቸው ለማለት ሳይሆን ኦር እንደዛ ናቸው ብሎ የሚያስብ ሰውም ካለም በራሱ አታይ የሚታይ ነው። ግን ትልቅ ስሞች ናቸው ኢኔሴንስ ጆሮ ገብ ናቸው። አሁን ስለ ፋኖ ብታወራ ስለ ቲፒኤልኤፍ ብታወራ ከረንትሊ በጣም ሴል የሚደረግ ኢሹ ነው። እነዚህን ገበያው ላይ ያሉትን ስሞች ሁለቱን ወስደን ምድሮ ተመሳሳዮቻቸው የሚያመሳስላቸው ነገር የለም ወይ የሚል ነገር ብናነሳ ምናልባት ኢንተረስቲንግ ነው በል ከሚል ግምት ነው ይህንን ፕሮግራም የምንሰራው። ተመሳሳዮች የላቸውም ወይ ቲፒኤልኤፍ እና ፋኖ ስንል የትኛው ፋኖ የሚል ተያያዥ ጥያቄ ሊነሳ እንደሚችል እርግጥ ነው። ብዙ ፋኖች አሉ። የየራሳቸው መሪዎች ያሏቸው፣ የየራሳቸው ርዕዮተ ዓለም ያላቸው፣ የየራሳቸው ተቃርኖ ኢቭን እርስ በርሳቸውም የየራሳቸው ተቃርኖም ጭምር ያላቸው ፋኖች ስላሉ የትኛው ፋኖ የሚል የክላሪቲ ጥያቄ ብዙዎቻችሁ ልታነሱ ትችላላችሁ። አሁን ፋኖ እያለን ስናነሳ ሜይሊ ዘመነ ካሴ የሚመራውን ፋኖ እየተባለ ቢወሰድ ጥሩ ነው። ዘመነ ካሴ እኮ የሁሉም ፋኖች መሪ ነው። አፋብን የሚባል ተቋም አለ። ሁሉም ፋኖች በዚህ ተቋም ስር ያሉ ናቸው። ይሄ ተቋም እንደ ጥላ እንደ ዋረካ አሰባስቦ የያዛቸው ናቸው የሚል ሌላ አርጊውመንት ሊነሳ እንደሚችል ገምታለሁ። ከታላቅ አክብሮት ጋር እሱንም እየተቀበልን ግን ደግሞ ፊት ለፊት የምናያቸው ነገሮች እሱንም የሚመሰክሩ አይደሉም። አርበኛ መሳፍንት ተስፉ ወጥተው የሚናገሩት ንግግር ሌላ ነው። ስለ እስክንድር ነጋ ማንሳት ያለብን አይመስለኝም። ጎንደር አካባቢ ሰሞኑን ተፈጠረ የተባለው አንድነት የሚሰጠን ጥቁምታ ሌላ ነው። ግድ የለም ፋኖ እያልን ስናወራ ለዛሬው ዘመነ ካሴ የሚመራውን ፋኖ እያልን እንደሆነ ብትገነዘቡት ጥሩ ነው። ቲፒኤልኤፍ ስንልም እነ ደብረጽዮን የሚመሩት ቲፒኤልኤፍ ማለት ነው። ብዙ አንጃዎች አሉት። ስማቸው ስምረት ቢሆንም ባክግራውንዳቸው ቲፒኤልኤፍ የሆኑ ሰዎች ስማቸው ቲፒኤፍ ትግራይ ፒስ ፎርስ የሚባሉ ቢሆኑም ግን ባክግራውንዳቸው ቲፒኤልኤፍ የሆነ ብዙ ጊዜ እንደምለው የአቋም ልዩነት የሌላቸው ሜቢ የታክቲክ ሜቢ ስትራቴጂ ሜቢ የሆኑ ጉዳዮች የዲፕሎማሲ ምናምን ጉዳዮች ካልሆነ በስተቀር አቋማቸው አንድ እና ያው የሆኑ ግን በተለያየ ነገር የሚለያዩ ምናልባት ከፌደራሉ መንግስት ጋር እንዴት እንስራ፣ ከአማራ ክልል ጋር እንዴት እንስራ፣ ጎራባች እነዚህ ኮንቴስት ኤሪያ የሚባሉት የአወዛጋቢ ኤሪያዎችን በተመለከተ እንዴት እንስራ በሚሉ ጥቃቅን ጉዳዮች እነሱን እንዴት የትግራይ እናደርጋቸው፣ ለምሳሌ ወልቃይትን እንዴት የትግራይ እናደርገው በሚለው በአካሄድ ልዩነት ካልሆነ በስተቀር ወልቃይት የትግራይ ነው በሚለው ስለሚስማሙ ባክግራውንዳቸው ቲፒኤልኤፍም ጭምር ስለሆነ የአቋም አንድነት ስላላቸው የቲፒኤልኤፍ ተረፈ ምርቶች አድርገን ልንወስዳቸው ስለምንችል ቲፒኤልኤፍ ሲባል የትኛው ቲፒኤልኤፍ የሚል ተያያዥ ጥያቄም ሊነሳ ስለሚችል ደብረጽዮን ገብረ ሚካኤል የሚመራውን ቲፒኤልኤፍ ደብረጽዮንና ዘመነ ካሴ ምን ያመሳስላቸዋል? ሊትራሊ ስፒኪንግ ጉዳዩ
እንግዲህ የህወሓትም ሆነ የአማራ ፋኖ በተለያዩ የታሪክ አጋጣሚዎች ርዕዮተ ዓለማዊም ደግሞ እይታዎችም ጭምር እናንሳ ካልን መነሻዎቻቸውም በኢትዮጵያ ፖለቲካ ውስጥም ባላቸው ሚና ከሚያሳዩትም ባህሪ ተነስተን የሚመሳሰሉባቸውን ነገሮች ልንገምት እንችላለን። ከነዚህ ከሚመሳሰሉባቸው ነገሮች ውስጥ አንዱ የብሔር ማንነት መከታነን የሚል ስያሜ ለራሳቸው መስጠታቸው ነው። ኢትዮጵያ ውስጥ የብሔር ማንነት ጠበቃዎች ብዙ ናቸው። በጣም ብዙ በየብሔሩ ፓርቲ አለ፣ በየብሔሩ አክቲቪስት አለ፣ በየብሔሩ ጠበቃችሁን ነኝ የሚል እሱንም የሚደሰኩር በርካታ አካል አለ። የህዝብ ጠባቂ ነን የሚል ስም ለራሳቸው የሰጡ ከመሆናቸው አንጻር ቲፒኤልኤፍንም ፋኖንም በዚህ ፖት ውስጥ አስገብቶ ማየት ይቻላል። የህልውና አደጋ አለባችሁ፣ ያ የህልውና አደጋ ሊቀረፍ የሚችለው በእኛ በኩል ነው፣ እኛን ደግፉን የሚል ትርክት የሚያቀነቅኑ ሁለቱ ብቻ አይደሉም። ሁለቱን መርጠን ያዘን እንጂ ሌሎቹም በዚህ ትርክት ውስጥ የሚሰባሰቡ ናቸው ማለት ነው። ከፌዴራል መንግስት ጋር ካላቸው እና ከነበራቸውም ግንኙነት አንጻር ተመሳስሎች ይኖራቸዋል። የትጥቅ ትግልን ምርጫቸው ያደረጉ አካላት ከመሆናቸው አንጻር ሁለቱም ኃይሎች የፖለቲካ ጥያቄዎቻቸውን ለመመለስ ከዲፕሎማሲ፣ ከንግግር፣ ከውይይት ይልቅ መብቶቻችንን እናስከብራለን በሚል ከፌዴራል መንግስት ጋር ወደ ከረረ የትጥቅ ግጭት ውስጥ የገቡ ስለሆኑ ይሄ ያመሳስላቸዋል። ህወሓት 2013 ላይ ነው እንደምታውቁት እስከ 2015 ድረስ በፕሪቶሪያ ስምምነት እስኪጠናቀቅ ድረስ ዜን ከዛ ማግስት ደግሞ ጀምሮ ፋኖ በተመሳሳይ መንገድ ከፌዴራል መንግስቱ ጋር ግጭት ውስጥ የሚገኘው መካከለኛው መንግስት በመቃወም ሁለቱም አዲስ አበባ ላይ ያለው ማዕከላዊ መንግስት የራሳቸው ማህበረሰብ ጥቅም የሚጻረርና ስልጣኑን አላግባብ የሚጠቀም አድርገው ስለሚስሉ በዚህ ልናመሳስላቸው እንችላለን። የቪክቲም ሁድ ናሬሽን አላቸው። የተበድለናል አይነት ታሪክ ለራሳቸው በመስጠትም ሊመሳሰሉ ይችላሉ። የበደል ትረካ ለምሳሌ ሁለቱም ወገኖች ማህበረሰባችን ላይ በደል እየተፈጸመ ነው፣ እየተጨቆንን ነው፣ ወቅታዊ በደሎች፣ ግፎች፣ ማንነትን ያተኮሩ ማግለሎች እየደረሱብን፣ ለምሳሌ ትግራይ ተከበረች የሚል መፈክር መሰል ነገር እንዳላቸው እናውቃለን። ቲፒኤልኤፎች ፋኖችም ደግሞ አማራ የህልውና ስጋት አለበት የሚል ነገር ብዙ እንደሚያቀነቅኑ እንሰማለን። በዚህ የቪክቲም ሁድ ናሬሽን ውስጥም ተመሳስሎች ይኖራቸዋል። የጀግንነት ታሪክን በማውሳትም እንዲሁ ተመሳሳይ ማንነት ያላቸው ናቸው። ሁለቱም ኃይሎች የማህበረሰባቸውን የቀደሙ ጀግኖች፣ የጦር ጀግኖች ሊሆኑ ይችላሉ። ሌሎችም መስኮችን ለምሳሌ የአድዋ ድል በትግራይ ከነመለስ ዜናዊ ጀምሮ የአድዋ ድል ለደቡብ ህዝብ ምኑ ለጋሞ ህዝብ ምኑ ነው የሚል እና ልክ የትግራይ ህዝብ ድል ብቻ አድርጎ ከማሰብ ጭምር የተሰራ ታሪክ በአማራ ትግል ውስጥ ምን በላይ ዘለቀን ብቻቸው የማድረግ እንዲህ ያሉ ጉዳዮች ይነሳሉ። ለጀግኖቻቸው ለነ አሉላ አባ ነጋ፣ ለነ አፄ ዮሐንስ የሚሰጡት እነ ቲፒኤልኤፍ፣ ለነ ምኒልክ፣ ለነ አፄ ቴዎድሮስ የሚሰጡት አማራዎቹ ጀግኖቻቸው የኛ ብቻ ናቸው የሚል ወይም ደግሞ ለኢትዮጵያ እነሱ ብቻ ናቸው ያሉት የሚል አይነት ትርክትን በማምጣት ልናመሳስላቸው እንችላለን ማለት ነው። የውስጥ አንድነትና የመዋቅር ፈተናዎቻቸው በተለይ አሁን ከረንትሊ ባለው ሁኔታ በጣም የሚያመሳስላቸው ነገሮች ናቸው። ሁለቱም ኃይሎች ፍጹም አንድነት ያለው በአንድ ማዕከላዊ እዝ የሚመራ ጠንካራ መዋቅር ለመገንባት ብዙ ይቸገራሉ። ህወሓት ከጦርነቱ በኋላ የደረሰበት መፈረካከስ ይታወቃል። በወታደሩም በፖለቲካዊ ዘርፍ ማለት ነው። በሁለቱም ዘርፍ በጣም ከፍተኛ የሆነ መፈረካከስ ያጋጥሞታል። ፋኖ ነው። መግቢያችን ላይ እንዳለው በጣም ዘርፈ ብዙ ተፈነካክተው የማያልቁ በጣም በርካታ ድርጅቶችም ጭምር ያሉት ስለሆነ የውስጥ አንድነትና የመዋቅር ችግርም እንዲሁ ሊያመሳስላቸው ይችላል። ድርድርና የሰላም አማራጭ ላይ ያላቸው አቋምም እንዲሁም ያመሳስላቸው ነው። ሁለቱም ኃይሎች ከፌዴራል መንግስት ጋር በሚደረጉ የሰላም ውይይቶች ወይም ደግሞ የድርድር ጥሪዎች ላይ ከፍተኛ ጥርጣሬ በተደጋጋሚ ሲያሳዩ እናያቸዋለን። የገቡባቸው የሰላም ስምምነቶችም ደግሞ እንዲሁ እንደ ህወሓት ለምሳሌ የፕሪቶሪያው ስምምነት አተገባበር ውዝግቦች የማያጣው ነው። ፋኖን በተደጋጋሚ የድርድር ቅድመ ሁኔታዎችን በማቅረብ ሁልጊዜም በውስጥ ጥንቃቄና በጥርጣሬ የሚታዩ ነገሮችን የሚያነሳ አካል ነው። በአጠቃላይ ሁለቱም ኃይሎች በኢትዮጵያ ፖለቲካ ውስጥ የብሔር ማንነት መሰረት ያደረጉ የትጥቅ ትግልን እንደ አማራጭ የያዙ ከማዕከላዊ መንግስት ጋር የሚቃረኑ ጠላትነት ያላቸው እና በኃይል ሚዛን ለመወሰን የሚሞክሩ ተዋናዮች ስለሆኑ አንድ አይነት ናቸው ብሎ
ማለት ይቻላል። በእነዚህ ሁለት ኃይሎች መካከል ያለው መሰረታዊ ልዩነት ምናልባት አንዳንድ ጊዜ በዓላማ፣ በታሪካዊ አመጣጥ፣ በስልጣን ፍላጎት ረገድ ካልሆነ በሌሎች ጉዳዮች ቅድም ባነሳናቸው ጉዳዮች ብዙ ይለያያሉ። በዛቻም ደግሞ ይመሳሰላሉ። በጣም ይዘታሉ። ቲፒኤልኤፎች ሲዝቱ ነው እዚህ የደረሱት። ፋኖች እየዛቱም ጭምር ነው እዚህ የደረሱት። ማሳያዎችን ማንሳት እንችላለን። ለምሳሌ ተከታዩን የደብረጽዮን ገብረ ሚካኤል ዛቻ ብትሰሙ በጦርነቱ ጊዜ የተደረገ ዛቻ ነው። እንዲህ ሲል ይደመጥ ነበረ። ሁለት ምርጫ ነው ያለው። አንዱ ተቀብሎ የተኩስ አቁሙ ቅድመ ሁኔታቸውን ተቀብሎ ለህዝቡም ገልጾ አሁን እነዚህ 7 ነጥብ ይሁን 8 ነጥብ 9 ነጥብ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። ያን አድርጎ የተወሰነ ጊዜ የተወሰነ እድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደመስሰዋለን፣ አይቀርለት መደምሰስ ነው፣ የመቀበሪያ ጊዜ ነው አሁን እየቀረበ ያለው። ስለዚህ ኢምፓክት ለኛ ብዙ ጊዜ የላቸውም ነው። ወደኋላ ምን ምክንያት የለንም። ወይ ወደ ድርድር ይምጡ ወይስ ከመጨረሻ እንሄዳለን። ይሄ ኃይል እዚህ ያለ ሰላምኛ ማግኘት አንችልም። የኛ ፍላጎት አሁንም የኛ ራሳችን ሰላም ነው። እንዲህ አይነት ዛቻ ሲዝት የነበረውን ደብረጽዮንን ኮፒ ፔስት ያደረገ በሚመስል መልኩ ማርሸት ፀሐዩም እኛ እኮ አዲስ አበባ ላይ እንኳን 3 ቀን ብቻ ይበቃናል ብሎ እንዲህ ሲዝት ደግሞ እንሰማዋለን። ማርሸት ፀሐዩ ነው ጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ነው የፈጀው። አብይ አህመድ እኛ ጓዝን ይወጣለት እሱ ዱባይ ነው። እንዲህ ባሉ ዛቻዎች ፌዴራል መንግስቱን በማስፈራራት መጣንብህ የህዝቡን ስነልቦና ለማራድ በሚመስል መልኩ ብዙ ዛቻዎችን በመደርደር ተመሳስሎሽ ያላቸው ናቸው። ቀደም ሲል ካነሳናቸው ነገሮች አሁን ከረንትሊ ደግሞ በጣም በሚገርም ሁኔታ የሚያመሳስላቸው ወጣቶችን ለሱዳን ሁለቱም ይሸጣሉ የሚሉ መረጃዎችን እየሰማን በተለይ አርሚ 7 በሚባለው ቡድን ውስጥ የፋኖ ወጣቶችም ጭምር እየተካተቱ ለሱዳን እየተሸጡ ነው የሚል ተመሳስሎሽ እያየን ነው። ይህንን መረጃ አስከታተል እንመለስ። አሁን እጅግ አስደንጋጩና አሳዛኙ የአማራ ፋኖ ብሔራዊ ንቅናቄ 5000 ታጣቂ በሱዳን የእርስ በርስ ጦርነት እንዲያቀርብ ትዕዛዝ ቀርቦለት እነዚህ 5000ዎችም በአርሚ 7 ደማዚን ባለው ጀነራል ሙሳ የሚባለው ጋር ለነሱ የሚቀርቡ ሆኖ ስምምነት ተደርጓል። አማራ ህዝብ በታሪክ ፊት ዛሬ መናገር ፈልገው በወሳኝነት የአማራ ልሂቃን የአማራ ፖለቲከኞች በመንግስት ውስጥ ያለው በተፎካካሪ ፓርቲ ነኝ የሚለው ህወሓት እየሸጠ እንዳለ ሁሉ የአማራ ህዝብም ልጆቹ በማይመለከታቸው ጦርነት እየተሸጡ ነው። አርቪን ማሲንጋ መቀሌ በገቡበት ዛሬ ጎንደር ገብቷል። ትላንት መቀሌ እንደነበሩ እናስታውሳለን። መቀሌ ገብተው ከቲፒኤልኤፍ ሰዎች ጋር ከተነጋገሩበት ጉዳይ አንዱ ሱዳን ውስጥ ያለው እጃችሁ መቆረጥ አለበት። ምን ማለት ነው? እጅ ሊትራሊ እጅ መቆረጥ ማለት ሳይሆን የጦርነቱ ተሳታፊ መሆናችሁ ማብቃት አለበት። አንዱ ምክንያት ወጣቶች በእናንተ ኢንቮልቭመንት ምክንያት ለሱዳን ጦርነት እየተገበሩ ስለሆነ ማቆም አለበት የሚል ነው። ቲፒኤልኤፍም የራሱን ወጣቶች ፋኖችም የራሳቸውን ወጣቶች መልምለው አርሚ 7 በሚባል ቡድን ውስጥ እያካተቱ ለሱዳን ጦርነት እየማገዷቸው እንደሆነ ሲነገር እንሰማለን ማለት ነው። የአርቪን ማሲንጋ ማስጠንቀቂያም ከዚህ የመጣ እንደሆነ ነው ሲነገር የምንሰማው ማለት ነው። በአምባሳደር ጆሴ ማሲንጋ በኩል በሱዳን ውስጥ በሱዳን ጦርነት የእርስ በርስ ጦርነት ያላቸው ተሳትፎ አንድ ከኤርትራ ጋር በመሆን ጦርነት ለመክፈት ከሌሎች ሀገር ውስጥ ታጣቂዎች ጋር የሚነሳ ጥያቄ አለ። መረጃዎችም ማስረጃዎችም አሉ። እሱ ተነስቷል። በምንም ታምር አሜሪካ የፕሪቶሪያ ስምምነት እንዲጣስ አትፈቅድም። ይህንን ያቋቋማችሁትን ውዝፍ ብላችሁ የጠራችሁትን ምክር ቤትም ተቀባይነት የለውም። ጊዜያዊ አስተዳደሩን መልሱ። ለጦርነት የምታደርጉትን ዝግጅት በአስቸኳይ አቁሙ። ከኤርትራ ጋር በሱዳን እርስ በርስ ጦርነት ከሌሎች መንግስትን በኃይል ለመጣል ከሚንቀሳቀሱ ታጣቂዎች ጋር እያደረጋቸው ያለውን ዝግጅት አቁሙ።
እነሱ ግን አሁንም በአደባባይ መወዳደስ እንደሚመርጡት የኤርቪን ማሲንጋ ማስጠንቀቂያ የሚገታቸውም አልመሰለኝም። በአደባባይ በጣም ሲመሰጋገኑ ሲወዳደሱ ነው የምናየው። የአማኑኤል አሰፋ በትግርኛ ቋንቋ የተደረገ ቃለ ምልልስ ላይ የተሰማ አንድ ፋኖን የገለጹበት መንገድም ለዚህ ደግሞ በጣም ጥሩ ማሳያ ነው ብዬ አስባለሁ። እስኪ ጥቂት እንስማቸው እሳቸውን። ምን ፋኖ በዚህ ደረጃ አርምታት ሃኒፁ ካብ ጫፍ ናብ ጫፍ ህዝቢ ኣምሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ናይ ህዝቢ ኣምሓራ ኣብ ጎኒ ፋኖ ክዓስሉ ኢሉ ምን ሓሲብዎ ብርጌዳት ክፍለ ጦራት ናይ ስርዓት ብልፅግና ክድምስሱ ኢሉ መን ሓሲብዎ ኮይኑ ኣብ መንጎ ስርዓት ብልፅግና ናብ መንጎ ፋኖን بدرونن بأوروبلان استحجز بمدافع استحجز وقع خكاي زخل حيلي هم حراك فتري له من حسيوه إذا مناسي هم حراك بقات أمت أخاخي ومسفتر ونجار يكونه السرعات بعلو يسفط رزله السرعات صار هزبيو هزب خاء نهي من باب تفتر ومسل له كنبر ودابتات يزفتر كنبر عقمتات يزهنس سلازي زي يخون الله ماله በዚህ ንግግራቸው ላይ አማኑኤል አሰፋ ያሉት እንግዲህ 70-80 ሚሊዮን የሚሆን የአማራ ክልል ህዝብ የሚከተለውን ፋኖ ካልተከተልን ማን ካልደገፍን አብረን ካልሰራን ከሱ ጋር ከማን ጋር እንሰራለን አይነት ነገር ነው። ቀድሞ ነገር 70-80 ሚሊዮን ህዝብ ያለው ክልል የለም ኢትዮጵያ ውስጥ። በቁጥር ለምን እንደዚህ እንደሚጫወቱ ባላውቅም 70-80 ሚሊዮን አይደለም የአማራ ክልል ህዝብ። ሁሉም ደግሞ ይከተላል ማለት አይደለም። 70-80 ሚሊዮን ቢሆን እንኳን ሁሉም ይከተላል ብሎ መናገርም ደግሞ ሊያስቸግር ይችላል። ከዚህ የተነሳ ሁኔታዎችን ከግምት ውስጥ ማስገባት ይገባቸው ነበረ። ይህም ቢሆን ግን ተስፋችን ፋኖ ነው አይነት ጨዋታ ላይ ናቸው እነ ቲፒኤልኤፍ። ከዚህ የምንረዳው እሱን ነው። ተስፋችን ፋኖ ነው። ፋኖ በቲፒኤልኤፍ እየተታለለ ነው ወይንስ ቲፒኤልኤፍ በፋኖ እየተታለለ ነው? የትኛው ነው አጭበርባሪ ቡድን የሚለውን ለመለየት ትንሽ አስቸጋሪ ነው። ግን ጄኒውን እንዳልሆነ ግንኙነታቸው ያስታውቃል። ምክንያቱም ከመሬት ተነስቶ አንድ ሰው ደብረጽዮን እኮ የዋህ ነው፣ ለአማራ ህዝብ ሰፊ ልብ ያለው ሰው ነው ምትል ከሆነ እየሸጥክለት ያለው ነገር አለ፣ የሆነ የምትሸጥለት ነገር አለ። እሱን አይቶ ሲመጣ አንተ ልታጠምደው ፈልጋል ማለት ነው። የሆነ የቲፒኤልኤፍ ባለስልጣን ተነስቶ ደግሞ ምናወራረደው ሂሳብ አለ ማለታቸውን ረስተው ኦርቶዶክስንና አማራን ሰብረናል ማለታቸውን ረስተው አማራ ጨቋኛችን ነው የአማራ ኤሊት እንደዚህ ነው ማለታቸውን ረስተውት 70-80 ሚሊዮን ከሚደግፈው ፋኖ ጋር አብረን እንሰራለን ካሉ እነሱም ሴል እያደረጉ ያሉት ነገር አለ ለፋኖ። ስለዚህ ከጀርባው ቢሃይንድ ዘ ሲን የሆነ ነገር አለ ማለት ነው። ስለዚህ የሆነ ቡድን ለማጭበርበር እየሰራ ነው። ሜቢ ሁለቱም ከተሳካላቸው ማን ነው የሚያሸንፈው ማን ነው የሚሳካለት የሚለው ማወቅ ቢያስቸግርም ግን ለዚህ ተግተው እየሰሩ እንደሆነ መናገር ይቻላል ብዬ አስባለሁና የትኛው አጭበርባሪ እንደሚያሸንፍ ማወቅ ቢያስቸግርም ሁለቱም ግን አሁን ላይ ከክልል የሚል ስቴጅ ላይ ነው ያሉት። የሆነ የሃኒሙን ስቴጅ ላይ ነው ያሉት። እነ ዘመነ ካሴ ስለ ቲፒኤልኤፍ በጣም ተደንቀው ሲያወሩ ነው የምንሰማቸው፣ ሲያንቆለጳጵሱ ነው የምናያቸው። የቲፒኤልኤፍ ሰዎች ደግሞ እንዲህ እንደሰማችኋቸው በትግርኛ ቋንቋ ሲናገሩ እንደነበረው በድሮን እየተመቱ ያሉ በጣም ተቆርቋሪ ሆና ነው በድሮን እየተመቱ ያሉ የፌደራል መንግስቱ እያጠቃቸው ያሉ 70-80 ሚሊዮን የሚሆን ህዝብ የሚደግፋቸው የጦር ሜዳ ላይ ጀግንነት የሚያሳዩ ሰዎች ናቸው በሚል ሲንቆለጳጰሱ ነው መታያቸውና ይሄ የአማኑኤል አሰፋ ንግግር ከናንተ ውጪ ማናለን ከፋኖ ውጪ አይነት ይመስላል። ኤርሚያስ ደግሞ የዘመነን የፍቅር ደብዳቤ ይፋ አድርጌያለሁ ነው የሚል የፍቅር ደብዳቤ የሚስጥር ኪስ ውስጥ የዘመነ ካሴ የሚስጥር ኪስ ውስጥ የተቀመጠ የፍቅር ደብዳቤ እንዲህ ይፋ አድርጌያለሁ ብሎ ሲናገር ሰምተናል። እቺን የኤርሚያስ ለገሰ ንግግርም ሰምተናት እንመለስ። እነ ዘመነ እነ ተፈራ አንቆልናል ብለው ወስነው እንገራችሁ ያቃሉ እንዳለቀላቸው ያቃሉ። ስለዚህ ምን መሰላችሁ የዘመነ የሚስጥር ኪስ ማለት ከእንግዲህ ተስፋዬ ማን ነው ህወሓት አይደለምን የምትለዋ ቃል ናት። የዘመነ የሚስጥር ኪስ ውስጥ ያለችው ወረቀት ደብዳቤ የፍቅር ደብዳቤ የሚስጥር ኪስ ውስጥ ብዙ ጊዜ የፍቅር ደብዳቤ ነው መሰለኝ የሚቀመጠው። ከእንግዲህ
ተስፋዬ ማን ነው? ህወሓት አይደለምን የምትላት የዘመነ የሚስጥር ኪስ ውስጥ ያለችው ፊሌ በኤርሚያስ ንግግር ውስጥ እንደሰማችሁት አሁንስ ተስፋዬ ማን ነው? ህወሓት አይደለምን ብሎ ነው የገለጸው። ይሄ የመጽሐፍ ቅዱስ ቃል ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን የሚለውን ወስዶ ነው ህወሓት አይደለምን የሚል ነገር የተጠቀመ ኤርሚያስ ለገሰ። ይቺ በጣም አሽሙር ትመስለኛለች። ባለፈው መግለጫው ላይ ዘመነ ካሴ የምድር እግዚአብሔራችን እናንተ ናችሁ እያለ የአማራ ክልልን ህዝብ ሲናገር ሰምተነዋል። እና በምድር ያለ እግዚአብሔር እናንተ ናችሁ ለኛ ብሎ አሁን ኤርሚያስ ለገሰ መጥቶ ምንድነው የሚለው? እግዚአብሔራችሁ በምድር ያለ እግዚአብሔራችሁ ህዝብ አይደለም፣ ለእናንተ እግዚአብሔራችሁ ህወሓት ነው። ለዛ ነው አሁንስ ተስፋዬ ማን ነው? ህወሓት አይደለምን የሚል የመጽሐፍ ቅዱስ ቃልን በዚህኛው ቅኝት ቃኝቶ ያመጣው። አትዋሽ ዘመነ ካሴ አትዋሽ። በምድር ያለ እግዚአብሔር ህዝብ አይደለም፣ በምድር ያለ እግዚአብሔር ቲፒኤልኤፍ ነው እያለ ማስረጃ ቢጤ ነገር ሲያቀርብለት ነውና የዘመነ ካሴ ሚስጥር ክስ ውስጥ ያለው የፍቅር ደብዳቤ ነው። ያ የፍቅር ደብዳቤ ደግሞ የሚለው አሁንስ ተስፋዬ ማን ነው? ህወሓት አይደለምን የሚል ነው እያለን ነው ዘመነ ማን ነው ኤርሚያስ ለገሰ። ሁለቱ ቡድኖች ቲፒኤልኤፍ እና ፋኖ እንዲህ ያሉ ተመሳስሎሽ ያሏቸው ባካሄድ በአመሰራረት ስሪታቸው ሜቢ የቅርብ ጊዜ ስለሆነ ብዙ ጊዜ እኔም ስላላስቆጠረ የአማራ ብሔረተኝነት እንደው ብዙም አልገፋም እንደው አልበሰለም የሚል ጥያቄ ካልተነሳ በስተቀር ግን እሱም አያስኬድም። ምክንያቱም አዜሌት ካምር በኋላ ቆይቶ እንደመጣ ብሔረተኝነት ከሌሎቹ ብሔረተኝነቶች የተማራቸው ነገሮች አሉ፣ የወሰዳቸው የቀሰማቸው ነገሮች አሉ። እሱ ላይ በሚገባ ፊውል ያደረጉበት ደግሞ ኢንጀክት ያደረጉበት ደግሞ ሐሳብ አለ። ምክንያቱም የቲፒኤልኤፍ እና የኦነግ ብሔረተኝነት እንዲህ ተደርጎባቸዋል የሚል ታሪክ ነገር የተጫነው ነው። የአማራ ብሔረተኝነት የፋኖ ብሔረተኝነት ግን ታሪክ ነገር አይደለም። አሁን ከረንትሊ እየሆነ እየተፈጸመ ያለ ነገር ወለጋ ውስጥ፣ አርሲ ውስጥ፣ ሻሸመኔ የተደረጉት ነገሮች ከረንትሊ ባለፉት ዓመታት የተደረጉ ናቸው። እሱ በጣም ፊውል ያደረገው በጣም ኢንጀክት የተደረገ ትርክት ያለበት ጭምር ስለሆነ በጣም ፈጣን ነው። በጥቂት ዓመታት ውስጥ ነው በእነ ቲፒኤልኤፍ እነ ኦነግ የደረሱበት የትጥቅ ደረጃ መድረስ የቻለው። በዚህ ሁሉ ተመሳስሎሽ ያላቸው እና እርስ በርስም ደግሞ እየተወዳደሱ ያሉ ሁለት የተለያዩ ቡድኖች ናቸው። መቼ ነው የሚለያዩት? አይዶን ነው። መለያየታቸው ግን የሚቀር አይመስለኝም።